መነሻውን ከትግራይ ክልል አድርጎ ወደ ላሊበላ ሲጓዝ የነበረን የጦር መሳሪያ ያዝኩ ሲል የጋዝጊብላ ወረዳ አስታወቀም። በአማራ ክልል ዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ መነሻውን ከትግራይ አድርጎ ወደ ላሊበላ መስመር በመጓዝ ላይ የነበረን የጦር መሳሪያ በፖሊስ አባላት በተደረገ ድንገተኛ ፍተሻ በቁጥጥር ስር እንደዋለ የወረዳው ፖሊስ ጽሕፈት ቤት አስታውቋል። የጋዝጊብላ ወረዳ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ግርማ እሸቴ መነሻውን ከትግራይ ክልል አድርጎ ወደ ላሊበላ ሲጓዝ የነበረ ታርጋ ቁጥር ኤኤ 88593 በሆነ አይሱዙ መኪና በአስከተማ ፖሊስ ጣቢያ አካባቢ በማስቆም በተደረገ ድንገተኛ ፍተሻ የዲሽቃ ጥይት 6349 የብሬን ጥይት 4500 የክላሽ ጥይት 75 እና የተተኳሾቹን ሳጥኖች በሽፋንነት ያገለግል የነበረ 46 ኩንታን ፍሩሽካ በቁጥጥር ስር ውሏል ሲሉ መግለጻቸውን ከሰቆጣ ወረዳ ኮሚኒኬሽን ያገኘነው መረጃ ያመለክታል። የጦር መሳሪያው በወረዳው ፖሊስ አባላት በተሰራ ድንገተኛ ፍተሻ መያዙንም ተናግረዋል። ከዚህ ቀደም የሻዕቢያ መንግስት በትግራይ ክልል በኩል ወደ አማራ ክልል ሰሜን ሸዋ ዞን ሊያስተላልፈው ነበር የተባለ የጦር መሳሪያ ሰሜን ወሎ ዞን ወልዲያ ከተማ ላይ መያዙ ይታወሳል።